ኑሮ ስለከበዳቸው አይናችን እያየ ከምንሞት ብለው ተሰደዱ። መኖርም አትችሉም መቀበርም አትችሉም፣ ግን ካንድ መንፈሳዊ የሚጠበቅ ሐሳብ ነው። እባካችሁ መልካም ምክር ምከሩ። መልካም የሆነውን ሐሳብ ህዝቡ ላይ እንዲተገበር አማክሩ። እንዴት በገዛ ሀገራቸው እትብታቸው በተቀበረበት ሀገር እንዲኖሩ ሳይፈቀድላቸው ደግሞ ሞተው እንዲቀበሩ እንዴት አንፈቅድላቸው? ደግሞስ ይሄንን ሐሳብ ከአንድ መንፈሳዊ እንዴት እንሰማለን? ከአንድ ዲያቆን ከነበረ ሰው፣ ከአንድ የእግዚአብሔርን ቃል ሲሰብክ ከነበረ ሰው፣ እግዚአብሔርነቱን እንደ እግዚአብሔርነቱ መጠን አውቀዋለሁ ከሚል ሰው እንዴት ይሄ ይወጣል? አረ ኤአይ ነው በሉኝ። እናንተ ሙስሊሞች ለምንድን ነው ወደ ካዕባ ብቻ ዞራችሁ የምትሰግዱት? የእናንተ ጌታ ካዕባ ላይ ነው ወይ ያለው? የምትሰግዱት ለአላህ እስከሆነ ድረስ ለምን ወደ ፈለጋችሁት አቅጣጫ ዞራችሁ አትሰግዱም ይሉናል። እኛ ለካዕባ አይደለም የምንሰግደው። መጀመሪያ መረዳት ያለባችሁ ነጥብ ወደ ካዕባ ዞሮ መስገድና ለካዕባ መስገድ ፈጽሞ የተለያዩ ነገሮች ናቸው። እኛ ወደ ካዕባ ዞረን ነው እንጂ የምንሰግደው ለካዕባ አንሰግድም። ስለዚህ አንድ ሰው ወደ ካዕባ ዞሮ ሰገደ ማለት ለካዕባ ሰገደ ማለት ነው እንዴ? ምን አገናኘውና? ባይሆን ለምንድነው ወደ ካዕባ ዞራችሁ የምትሰግዱት ከሆነ ጥያቄው ጌታችን አምላካችን አላህ ሰላትን ስገዱልኝ ብሎ እንዳዘዘን ሁላ እምንሰግደውም ወደ ካዕባ መሆን እንዳለበት የወሰነው እሱ ነው። ስገዱልኝ ሲል እሺ ብለን የተቀበልነው እኛ ባሪያዎቹ ወደ ካዕባም ዙሩ ሲል እሺ ማለት አለብን። ዒባዳው አምልኮ ሰላቱ ብቻ ሳይሆን ወደ ካዕባ መዞሩ ራሱ ሌላ አምልኮ ነው። የሱን ትእዛዝ ነው የምንቀበለው። አንዱን ታዘን ሌላውን ለኛ ተውልን የምንልበት ምንም ምክንያት የለም። ስለዚህ ሰላት ስገዱ ሲለን እሺ ያልነው እኛ ባሪያዎቹ ወደ ቂብላ ዙሩ ሲለን እምቢ የምንልበት ምክንያት የለም። አንደኛው ምክንያት ወደ ቂብላ ወደ ካዕባ ዞረን ምን ሰግደው ትእዛዙ ከጌታችን ከአላህ ዘንድ የመጣ ስለሆነ ነው። ሁለተኛው ምክንያትስ ለምንድነው ወደ ካዕባ ዞራችሁ የምትሰግዱት ከተባለ በዓለም ላይ ያለ ሙስሊም ሁሉ በተለያየ አቅጣጫ በተለያየ ስፍራ ያለ የስግደት ወቅቱ ላይ ግን ወደ አንድ አቅጣጫ ወደ አንድ ቦታ ዞሮ ሲሰግድ እስላማዊ አንድነቱን አንድ ጌታ የሚያመልክ አንዱ ኡማ መሆኑን መግለጫና ማሳያ ነው። ልክ እንደናንተ ወደ ፈለግነው አቅጣጫ ዞረን እያንዳንዱ መስጂድ የራሱ አምልኮ ቢኖረው ኖሮ ሙስሊሞች በፍጹም አንድነታቸው የተጠበቀ ሊሆን አይችልም። አንድ መመሪያም ላይኖራቸው ነው። ነገር ግን አንድ ኪታብ፣ አንድ የምንከተለው ነብይ፣ አንድ የምናመልከው ጌታ እስካለን ድረስ የስግደት አቅጣጫችንም ወደ አንድ ቦታ እንዲሆን ተወስኗል። ይሄ እስላማዊ አንድነታችንን ይበልጥ ለዓለምም የምናሳይበት ነው። ካዕባን የምናመልክበት ጉዳይ አይደለም። ካዕባን ላለማምለካችን ማስረጃ ሶላቱ ተጀምሮ እስኪጠናቀቅ ከካዕባ ጋር የሚያገናኝ ምንም ውዳሴ የለማ። ሰላቱ ላይ ወደ ካዕባ ዞሮ መስገድ ካዕባን ማምለክ ቢሆን ኖሮ ሰላቱ ተጀምሮ እስኪጠናቀቅ ቢያንስ አንድ ጊዜ ካዕባ ለምን አይወሳም? ሲጀመር አላሁ አክበር እንጂ ካዕባ አክበር የሚል ሙስሊም የለም አይደለም እንዴ? ዚክሮቹም መግቢያዎቹም ፋቲሃውም ሩኩዑም ስጁድ ላይ ያለው ዚክር ጌታ አላህን ከማተለቅ እሱን ከማክበር ጋር የተገናኘ እንጂ ካዕባን ከማወደስ ጋር አይደለም። እንኳን እኛ እዚህ ያለነው እዛው ካዕባ ስር ሆኖ የሚሰግደውም እንኳን ራሱ በካዕባ ዙሪያ ያለው ሙስሊም ካዕባም ትዝ አይለውም ጠዋፍ ሲያደርግ ካልሆነ በቀር። በሰላት ወቅት ትዝ የሚለው ሰላት ውስጥ የሚጠቀምባቸው የአምልኮ ቃላቶች ውዳሴዎች ናቸው። ምን አገናኘው ካዕባን ከማምለክ ጋር? ሰላትን ስናጠናቅቅ ታዲያ እጃችንን ከሰማያት በላይ ወዳለው ጌታ ከፍ አድርገን ለምን እንለምናለን? ያው ፊት ለፊት ካዕባን እያሳየን አንማጸነውም ነበር? አረ የእስልምና ሃይማኖት እንዴት አባቱ ደስ ይላል። ተስማሚው ከዚህ ሁሉ ሰው ውስጥ እየሰገዱ ነው። መብርሃንን ነው ማለት እያያችሁ ነው። የሁሉ ሰው አለ። በቃ መቼም ቢሆን ሰላት ሰዓት አይደረሳል። መቼም ቢሆን እያያችሁ ነው። መብርሃንን እስልምና ሃይማኖት በጣም ነው ደስ የሚለው። አንድ ጊዜ እናዳምጠውና እንመለስ። በርካታ የእስልምና እምነት ተከታዮች ድምፁን እያሉ ይገኛሉ። በአክሱም ከተማ ለሶስተኛ ተከታታይ ሳምንት ዜና የምታቀርቡ ሰዎች ረፉ። በአክሱም ቤተክርስቲያን ግቢ ውስጥ 80 ኦርቶዶክሳውያን ሲገደሉ ዝም፣ ደብረ ዳሞ ገዳም ሲመታ ዝም። እንደዚህ አይነት ደግሞ ነጭ የሆኑ ግለሰቦች በጣም ነው የሚገርሙ። የፓላስቲን ፍላግ ባክግራውንድ አድርገው ስለ አክሱም ስለ ኢትዮጵያ ለመናገር ይመጣሉ። ኢትዮጵያ ውስጥ ያለ ኦርቶዶክስ ስለ መካ ኦርቶዶክስ እንደማያገባው ሁሉ አንተም ስለ ኢትዮጵያና ስለ አክሱም ሙስሊም አያገባህም። ኮሜንት ላይ ፍትህ ለአክሱም እያላችሁ ይህን ቪዲዮ በደንብ ሼር፣ ኮፒ ሊንክ፣ ዱዊት፣ ሪፖስት በማድረግ እንደዚህ አይነት አመለካከት ያላቸው ግለሰቦች ጋር ይህ ቪዲዮ እንዲደርስ አድርጉ። እንዲህ ቲክቶከሮች ሙስሊም ያልሆኑ ማለት ነው ስለ አክሱም ያለው በደልን
ዘግበዋል፣ ባሮክ ኒውስን ጨምሮ እና እነሱ ማስፈራሪያ ደርሶባቸዋል። እንደዚሁም አንፎሎ ዘመቻ ጀምሮባቸው አንዳንዶቹ ፈርተው ቪዲዮን አጥፍተዋል። ነገራችን ላይ ስለ አክሱም ለመዘገብ እኛ ሙስሊሞቹ በቂ ነን፣ የዓለም ሙስሊም ጋር እናደርሰዋለን፣ ችግር የለውም። ነገር ግን እውነት ጎን ለቆማችሁ ሙስሊም ያልሆናችሁ ሰዎች በሙሉ ምስጋና አለን። ነገር ግን ይሄ ግለሰብ እንደሰማችሁት እናንተ ሙስሊሞች ስለ አክሱም ሙስሊሞች እና ስለ ኢትዮጵያ አይመለከታችሁም እያለን ነው የሚገኘው። እኔ ኢትዮጵያዊ ዜጋ ነኝ፣ የአክሱም ሙስሊምም ኢትዮጵያዊ ዜጋ ነው፣ ይመለከተኛል። ሙስሊም ወንድሞቼ ናቸው፣ ይመለከተኛል። ስለ አረብ ሀገር መሄድ አይጠበቅብንም፣ እዚሁ ኢትዮጵያ ውስጥ እየኖርን ያለ ነው። ምክንያት ገብቶኛል። እዛ በጣም ብዙ ኦርቶዶክሶች ስላሉ ስለ ሙስሊሞች አይመለከታችሁም እያልክ ከሆነ ደግሞ ሌላ ቦታ ብዙ ሙስሊሞች የሚበዙበት ቦታ ኦርቶዶክሳውያን አይገባቸውም እያልክ ነው ያለው። ይሄን አስተሳሰባችሁን በቃ ቂልነታችሁን ልትተው ይገባል። ይሄ ኢፍትሃዊነታችሁን ካልተዋችሁ መጨረሻችሁ አያምርም፣ ልታስተካክሉ ይገባል። ስለ ፋላስታይን ደግሞ ምን የሚያገባህ ነገር የለም አንተ። እኔ በየትኛውም ሀገር ላይ የሚገኝ ሙስሊም የኔ ወንድም ነው፣ ሴቷ ደግሞ የኔ እህት ነች። ስለዚህ ጉዳይ እናንተ ምንም አይመለከታችሁም። አክሱም ላይ በጣም ትልቅ በደል አለ። በደሉን ለማፈን በደሉን እንግዲህ እንዳይወጣ ለማድረግ ብዙ ጥረት እያደረጉ ይገኛሉ። ከእውነት ጎን የቆሙ ብዙ ሙስሊም ያልሆኑ ሰዎችን እያስፈራሩ አንፎሎ እያደረጉ እንግዲህ በጣም ተጽዕኖ እያደረጉባቸው ይገኛሉ። ይህ ጉዳይ እንግዲህ ምን ያክል እዛ በደል እንዳለ ያንን በደል ለመደበቅ እንደሚሞክሩ ማሳያ ነው። ሁሉም ሙስሊም እንግዲህ ይህንን ጉዳይ እንዲፈታ የሚችለውን ነገር ማድረግ አለበት። ይህን ቪዲዮ በደንብ ሼር፣ ኮፒ ሊንክ፣ ዱዊት፣ ሪፖስት አድርጉ። ይህ ጉዳይ እንግዲህ ከነሱ ፍትህ በመጠየቅ ብቻ የሚስተካከል ጉዳይ እንዳልሆነ አንድ ማስረጃ ይሄ ነው እና ሁላችንም ዱዓ እናድርግ። አላህ Subhanahu Wa Ta'ala እንግዲህ ነስሩን ያምጣላቸው። በደንብ ዱዓ እናድርግበት። ነስር ከአላህ ብቻ ነው፣ ከነሱ አይደለም። እነሱን ፍትህ መጠየቅ ቂልነት እንደሆነ በግልጽ እንግዲህ ይህንን በደል ለማፈን ሌሎችን በማስፈራራት እንግዲህ እያደረጉ ያሉበት ሁኔታ አለ። ሙስሊሞችን በጣም እያስፈራሩ ይገኛሉ፣ እያሰሩ ይገኛሉ፣ እየደበደቡ ይገኛሉ። ሰላት እንዳይሰግዱ፣ አዛን እንዳይወጣ፣ ሴቶቻችን ባዶ ራቁታቸውን እንዲሄዱ፣ ሂጃብ እንዳይለብሱ እያደረጉ ይገኛሉ። ይህ ጉዳይ ደግሞ ትልቅ የሆነ እነሱ ላይ ጥፋት ነው የሚያስከስትባቸው። አዳም አረ ቀሲስዬ እሱ በጣም ትልቁም ነገር ነው። በነገራችን ላይ ማወራችሁና የሆነ ስራ ቦታ ላይ ሁለት በአርባዎቹ ከ40 እስከ 50 ውስጥ የሚሆኑ ነጮች ናቸው። አገኘዋቸውና እያወራን በመሃል ላይ የሆነ መስቀል አዩና ይሄ ምንድነው አሉኝ። መስቀል የምንድነው ምናምን እና ስለ ክርስትናም ስለ እስልምናም ስለምንም ስለ ሃይማኖት ምንም አይዲያው የላቸውም ከንግግራቸውም ከነሱም እንደተረዳሁትና እና አንዳንድ ነገሮች ጠየቁኝ። ራሳቸው ስለ ሃይማኖት አወሩኝ። አይ ቲንክ ስገምት የሆነ በቃ ከበርቻቻ ውስጥ እየሄዱ ይመስለኛል ስገምት ማለት ነውና ከዚያ ሙስሊም ነው እንደ ሙስሊም ነው አለኝና ሙስሊም አይ ኖ ክርስትናና እስልምና በጣም የተለያየ ነው እና የትኛው እምነት ነው ጥሩ አለኝ። እና እዚህ ሀገር ስለ እምነት ይሄ ጥሩ ነው ይሄ መጥፎ ነው ማለት ያው ፖለቲካ ስለሆነ እንደዚህ ያለ ወሬ ማውራት ማንቋሸሽ አንዱን እምነት በጣም ክልክል ነውና ሰዎቹንም ስለማላቅ አይ እኔ ይሄ ጥሩ ነው የመጥፎ ነው አይደለም ግን ስለ ራሴ ነው የምናገረው ብዬ ስለ ክርስትና አወራሁት እና ቀጠልና ልጅ ሙስሊም ሆኗል አለኝ። እና ስንት ዓመት ነው ስለው 20 ዓመቱ ነው አለኝ። አሜሪካ የተወለደ ልጅ በቃ ዘር ማንዘሩ እናቱም አባቱም አሜሪካውያን ናቸው። ልጁ ሙስሊም ሆነ ማለት ነው። ከዚያ በጣም ወደ አይምሮ የሆነ ጥያቄ መጣና ሀውካም እንዴት ሊሆን ይቻለ? አንተ እምነት የለውም እሱ ምንም እምነት የለውም እሱ እናቱስ ብዬ ጠየኩት። እናቱም አይ ቲንክ እናትና አባቱ ተለያይተዋል፣ ግን እናቱም እምነት የላትም። እንደውም ይሄ ዝም ብሎ ይሄ ምንድነው ሃሎዊን አይነት ዝም ብሎ ይሄ አምልኮ እዚህ ሀገር ያለ አይነት ናት። እናትየው ደግሞ የባሰባት ናት። እና ልጁ ለምን ሆነ የሚለውን አይምሮ የመጠየቅ ጀመረ ኮንቲኒየስሊ ማለት ነውና እና ሰውየው ማውራት ጀመረ። ቀጠለ አይ ቲንክ እኔም አጨሳለሁ ጠጣለሁ አለ። እናቱም ተመሳሳይ ናት እና እሱ ግን አያጨስም አይጠጣም። በጣም ደስ ብሎኛል። አይ ቲንክ ሙስሊም እስልምና በጣም ጥሩ ይመስለኛል። በጣም ደስ ብሎኛል አለኝ። ኦኬ
እንዴት ደስ አለ ስለው ስለማያጨስ ስለማይጠጣ ምናምን በጣም እና ደግሞ ቀጠልና እነዚህን ጉዶች ማለት ነው የዚህ ሀገሮችን ጉዶች አይወዳቸውም አለኝ። ኦኬ እንግዲህ 3 ነገሮችን ያዝኩኝ። አለመጠጣት 1፣ አለማጨስ 2፣ እነዚህ ግብረ ሰዶሞችን መጥላት። አሁን ይሄንን ይዤ ለራሴ ዝም ብዬ እውነት እግዚአብሔር ምስክሬ ነው፣ ከልቤ ነው የምነግራችሁ። አንድ ጥናት በሆነ ጥናት ላይ በ2050 ዓመተ ምህረት አሜሪካ ማጆሪቲው ሙስሊም ሊሆን ይችላል በዚህ ከቀጠለ የሚል ጥናት አንብቤያለሁኝ። በጣም ሩቅ አይደለም፣ በጣም ቅርብ ነው። እንግዲህ በ2050 አሜሪካ ማጆሪቲ ሙስሊም ሆነ ማለት ቀላል አይደለም። አንድ ሙስሊም 3፣ 4፣ 5 ሚስት ያገባል። ከዚያ ነንስታፕ ይወልዳል። ስታባዙት በ25 በ30 ዓመት ውስጥ ነጮቹ ምናምኖች የኛም ሳይቀር አይወልዱም። በቀላል ቁጥር በ10 ዓመት ውስጥ ሊሆን የሚችል ነገር ነው ማጆሪቲነቱ ማለት ነው። እና ገብቼ በጣም አይምሮ የመጠየቅ ጀመረ ማለት ነው። እና ሰርች አረኩኝ ቤቴ ገብቼ ጉግል ላይ ማለት ነው። ሃውካም በምን ምክንያት ነው የሚለው ወደ አይምሮ ይመጣልኝ። አንደኛ ኦኬ የዚህ ሀገር ልጆች በ20 ዓመት ውስጥ የሚጠጉ ልጆች ሃይማኖት የሌላቸው ልጆች ምን ብለው ነው ወደ ሃይማኖት ሊመጡ የሚችሉት ብዬ ሳስብ ኦኬ አንደኛ ግብረ ሰዶማውያን የሚጠሉ ልጆች ወደ ሃይማኖት መምጣት ሲፈልጉ፣ ሁለተኛ አለማጨስ ወይንም የሐራም የሆኑ ነገሮችን በእስልምና የሚባሉትን መጠጥ የሚባሉትን ነገሮችን ኦኬ ሰርች ሲያረጉ እኔ ምን ብዬ ሰርች ማድረግ ጀመርኩኝ። ጥሩ ከዚህ ከመጠጥ ግብረ ሰዶማውያንን በጣም የሚጠሉ ከዚህ በጣም የራቀው እምነት የትኛው ነው ብዬ ሰርች ሳረግ አንደኛ እስልምና፣ ሁለተኛውን ኦርቶዶክስ ይላል። እኔ አሁን እናንተ ራሳችሁ ማድረግ የምትችሉትን ነገር ነው። ቻት ጂፒቲ ላይም ገብታችሁ ጉግል ላይም ማድረግ ትችላላችሁ። አሁንም ማወራችሁን ማለት ነው። የትኛው እምነት ነው በጣም ስትሪክት የሆነው እዚህ በግብረ ሰዶም ላይና ለሃይማኖቱ በጣም ኮንሰርቫቲቭ የሆነ የትኛው ነው ብላችሁ ብታረጉ እስልምና ይመጣል። ከዛ ቀጠልኩና ኦኬ ይሄ ልጅ እንግዲህ ሰርች አድርጎ ነው እናት አባቱ አላስተማሩትም፣ ሃይማኖቱን እየፈለገ ነው ያለው። የትኛው ነው ካደንዛዥ ከአባቴ ሱስ ከእናቴ መጥፎ ነገር ከዚህ ሀገሮችም መለየት የምችለው የትኛውን እምነት ብመርጥ ነው ብሎ አስቧል ይሄ ልጅ። በእኔ እይታ በእኔ ግምት ኦኬ ሰርች ሲያደርግ ያገኘው የመጀመሪያ እስልምና ነው ማለት ነው። ኦኬ ከዚያ ቀጠልኩና እኔ ኦኬ ይሄ ከአጓጉል ልማድ ለመውጣት ነው እስልምና አንደኛ የሚለው።